አዳምጠኝ። አሁን ስለ ጂጂ ከአንተ ጋር ማውራት አልፈልግም። ስለ ጂጂ በራሴ ፔጅ በራሴ ዩቱብ አካውንት ስለሱ አወራለሁ። ምክንያቱም አሁን ልነግርህ የገባሁት ስለ ራሴ ነው እና ስላለው ነገር ነው። አንተ በዚህ ደረጃ ሊያሾ ብለህ ይሁዳ ብዬ ሊያሾ ብለህ እኔን በዚህ ደረጃ መናገር አልነበረብም። ከተናገርከኝ ኢትስ ኦኬ። አይ ነው ሰው የተጣላው ሰው ጋር ሂዶ የፈለገውን የማለት መብት አለ። ነገር ግን በከፋኝ ሰዓት፣ በጣም ባዘንኩበት ሰዓት ለእኔ ድምፅ ሆነክ ስለተናገርክልኝ ነገም ከነጎዳም አመሰግናለሁ። ዛሬ ላይ የሰራው ቪዲዮ እንደ ማንኛውም ሰው አስከፍቶኛል፣ ትክክል አይደለም። ግን አንተ የተናገርክበት ወይ ከዮናስ ጋር ስለታረቅሽ ወይም ዮናስን ስላወራሽ፣ እኔ አንድ ግለሰብ ነኝ። ልጄ አንዴ ሶሪ አንዴ ሁላችሁም አንዴ ታፕ እና ኮፒ ሊንክ አድርጉ። ለመረዳት እየሞከርኩ ነው። እኔ የተናገርኩባት ምክንያት በአንድ ነገር ብቻ አይደለም። በደንብ አብራራለሁ። ሆፍሊ ትረዳለች ብዬ አስባለሁ። ጉቺንም ትናንትና ለማስረዳት ሞክሬያለሁ። ምናልባት እኔ አሜሪካ ስላደግኩኝ አንዳንድ ጊዜ ላይገባኝ ይችላል። ሰው እገልሃለሁ፣ አስገድልሃለሁ፣ አስደፍርሃለሁ ምናምን ብሎ የምትታረቁት እናንተ ናችሁ። ካልቸራችሁ ትንሽ ለየት ስለሚል በጣም እየተማርኩ ነው። ሰሞኑን እውነቴን ነው የምላችሁ እየተማርኩ ነው። ይሄ በጣም ለእኔ አዲስ ካልቸር ነው የሆነብኝ። አሜሪካ ማደጌ፣ ውጭ ማደጌ በጣም ግራ ገብቶኛል። ወላሂ ላዚም ነው የምላችሁ። ዋቃ እንዲህ በዚህ ደረጃ እኔን፣ ልጆችን፣ ሚስቴን አስደፍርላለሁ እገላለሁ ከሚለኝ ሰው ጋር ይቅርታ አይደለም። እውነቴን ነው የምላችሁ ፎሎ እንኳን አደረግም። ኬኳ ድምፅ ስትሰማ እንትን እያለች ነው የተነሳችብኝ ነው። ተኝታለች፣ ሌሊት ነው እዚህ። ግን እኔ ይኸውልሽ ዮናስ ወጥቶ አስገድልሻለሁ ስላለ በእኔ ውስጥ ያስገባው ነገር አለ። በቃ እኔ ያዘንኩበት እኔ ዮናስን ይቅርታ የማድረግም ይቅርታ ብዬም የመታረቅም አብሬው የመቀጠልም የኔ እንጂ ያንተ ወይ ደግሞ ሶሻል ሚዲያ ላይ ያለ ሰው አይደለም የሚወስንልኝ። ምክንያቱም ያዘንኩበት አለ፣ መስመሬን አውቀዋለሁ። ተረድተኛል አለ። በዛ ሰዓት ዮናስ በተናገረብኝ ሰዓት፣ በነገራችን ላይ እዚህ ውስጥ መታችሁ የምትጽፉ ሰዎች የጥፍሬ ቆሻሻ እንኳን ስለማትሆኑ ሶሪ ለንግግሬ፣ አይም ሶሪ፣ በጣም አዝናለሁ። ምክንያቱም የሚመጥን ሰው በቃላት ነው የሚደባደበው፣ በንግግር ነው የሚደባደብ፣ በኮመንት አይደለም። የእናንተ ኮመንት ደግሞ እኔ ሊያሹን አያሸማቅቀኝም፣ አያስደነግጠኝም። ህይወትን የምኖረው እኔ እንጂ እናንተ አይደላችሁም። ይህን ደግሜ ነው የምነግራችሁ። የማታውቁት ነገር ካለ ለማወቅ ሞክሩ። በተቀረ ከሌ ብትሉ ሶሪ። ለአንተ መልስ ልስጥቅ። ከዮናስ ጋር በመታረቂ አትናደድ። ምክንያቱም ዮናስ ሆነ እኔን ያለው ለምን አታገቢው? ማገባኝ በደንብ አዳምጪ። ያን አይደለም መታረቅ አለመታረቅ አይደለም። ይኸውልሽ እኔ የምናገረው ተጽዕኖ የሚፈጥሩ ሰዎችና ብዙ ማህበረሰብ የሚያዳምጣቸው የሚሰሩት ነገር ሮንግ ከሆነ አንቺ አርቲስቶችን እንደምትተችው አይደለ? እኔ ደግሞ ተጽዕኖ ፈጣሪ ሆኖ ማህበረሰብን ብዙ ሰው ያዳምጥሻል። ቤታየው ያዳምጣታል፣ ሴጋውን የሚያዳምጣቸዋል። የምትሰሩት ስራ ማህበረሰብን የሚጎዳና ለማህበረሰብ የማይጠቅም ከሆነ እተቻቸዋለሁ፣ እናገራቸዋለሁ። እኔ አላስፈራራም፣ ሰውን እገላለሁ አልልም፣ በልጆቻቸው አልመጣም፣ ወይም ደግሞ በሌላ ነገር አልሄድም። ሀሳብ በሀሳብ በተናገራችሁት ቃል ዮናስ ማለት አንቺ እንግዲህ በሶሻል ሚዲያ ሁለት ሰዎች አሉ ይቅርታ የማይደረግላቸው፣ ሉ እና ሰፈር ብያቸዋለሁ። ሉ ሴጋው ነው፣ ሰፈር ጂጂኪያ ናቸው። የአንድ ሳንቲም ግልባጭ ናቸው። ከ13 ዓመት በላይ አንቺ እኔን እንዳልኩሽ በባለፈው አንቺ ድምፅ የሆንኩት ለምን ታውቂያለሽ? አዳምጪ። ለአንቺ ድምፅ የሆንኩሽ እኮ እሷ ያው አርቲስትን እንደምተቸው እዚህ ሀገር የሚተችው ምናምን አለ። ፖለቲካ ውስጥ የለችበትም፣ ሃይማኖት ምናምን አትነካካም። ስለዚህ የራሷ ጉዳይ መብቷ ነው ብዬ በዛ ሲያደርጉ እንደዛ ሲነሱብሽ ጀለሲ ነው ምናምን ብዬ ነው የቆምኩት። ድምፅ የሆንኩ ግዴታ ነው። አሁን ግን አንቺ ያደረግሽው ምን እንደሆነ ታውቂያለሽ? ያ ሁሉ ነገር ለሴት ልጅ አንቺ አሁን ኬኳ ልጅሽ አለች አይደል? ምን እያስተማርሽ ነው? በእብድ አስደፍርሻለሁ አስገድልሻለሁ የሚል ሰው ጋር በጣም በዛ ደረጃ ማህበረሰብ እንደ ማህበረሰብ የሚያዋርድ ተይው። አንቺን ብቻ አይደለም መጣው የምትይበትን ማህበረሰብ የትግራይ ማህበረሰብ ምን እንዳለ ታውቃለሽ? በምን ደረጃ? እኔ ከባይዛዊ ከትግራይ ማህበረሰብ አልመጣሁም። ደግሜ ነው የምነግርህ። እኔ እኮ ልያ እኮ በባለፈው ጎንደሬ ናት ብለው እኔ ታውቂያለሽ፣ ትንሽ ጎጠኝነት ያጠቀኛልና ጎንደሬ ናት ብለው አሁን ስለ ዘር ባናወራስ ዘርሽን ካልከኝ እየነገርኩሽ አሁን ስለ የዘር ጉዳይ አይደለም እያወራን ያለ ነው፣ ስለተፈጠረው ነገር ብቻ ነው። አሁን አንተ ጋር የመጣሁት ይሁዳ
ትልቅ ሰው ነው አይደለ? እንደ ትልቅ ሰው ከሆነ የምናወራው አንተ በራስ መንገድ ከዮናስ ጋር ችግር አለ፣ እኔም በራሴ መንገድ ከዮናስ ጋር ችግር አለብኝ። ሶ ዮናስን ይቅርታ የማረግና ያለ ማረግ መብቱ የኔ እንጂ የማንም አይደለም። ባዘንኩበት ሰዓት ግን ባስከፋኝ ሰዓት ግን ከጎኔ ቁመክ ሊያሾ ብለህ ስለጠራኝና የኔ ደጋፊ ሆነ ስለተገኘክ አመሰግናለሁ። በዛ ባመሰገነው አፌ ዛሬ ላይ ስትወቅሰኝና ስትናገረኝ ሳይ ቢያንስ ታውቃለህ የሚል ስላሰብኩኝ ነው ይሄንን እየጠየቅኩ ያለው። ያዳምጥኛ የወቀስኩብሽ በንግግር የምታምኝ ከሆነ የወቀስኩብሽን ምክንያት እየነገርኩሽ ነው። የቆምኩልሽ ምክንያት ያለ አግባብ በዛን ጊዜ የተደረገብሽ ትክክል ስላልነበረ ነው። የሰው ልጅ እኮ የፈለገ በዛን ጊዜ ምንም አላረግሽም። ከመሬት ተነስተው እንደዛ ሲያደርጉ የሄዱበት መንገድ ምናምን ሲያደርጉ በቃ ገባው ማድረግ ያለብኝን አደረግኩኝ። ኦኬ አሁን ደግሞ በዚህ ደረጃ በዛን ደረጃ አንቺን ለማጥቃት ለማስደፈር በእብድ ነው ማስደፍርሽ ልጅሽን ምን ያላለው ነገር አለ ማለት ብቻ አይደለም። ይሄ ሰው ልጅን አላለም አላለም። ባይዘዌ ዮናስ ከሞድለት ነገሩ ታዳምጫለሽ አላለም። አዎ አዳምጪ፣ ክፈተው፣ ችግር የለውም ክፈተው አላለም አይልም። ዮናስ ባይዘዌ ደስ የሚለኝ ከሞድለት ባህሪው ልጅ አይነካም፣ የሰው ልጅ አይነካም። ይሄ ውሸት ነው አይነካማ። እኔ እኮ 13 ዓመቴ ዮናስ ሳቀው አይነካም፣ የሰው ልጅ አይነካም። አንተን ነው እሺ ክፈትልኝ እዮዳብ ለምን ማለት ትልቅ ሰው አይደለም ለምን እንልሽ ይሄ ነገር እኔ በጣም ለዚህ እኮ ነው ተስማምታችሁ ነው የታረቃችሁ there is no way እኔ ከማናችሁም ጋር ተስማምቼ ተጣልቼ ማላቅም ከማናችሁም ጋር ተስማምቼ ታረቄ አላቅም። እኔ ራሴን ችዬ የምኖር ሰው ነኝ። ባይዘው ይወዳል። አንተ እኮ ለልብህ የምታወራውን ነገር መናገር ትችላለህ። እኔ ደግሞ ስለ ራሴ እኔ ነኝ እየነገርኩ ያለሁት መጥቼ ቪዲዮ እኮ ነው እኮ በእንትን እኮ አይደለም እኮ ቪዲዮ ካላውጣው ይኸው ብዙ ቁጭ ይጠብቃሉ። ቪዲዮ ዮናስ በልጅሽን አስደፍራል ያለውን ቪዲዮ አውጣና ክፈተው። እስከነዛ ማንዘርሽ አስደፍርሻለሁ ብሎሻል አላለም? ብሏል አላለም? እየሰማችሁ ነው? ምን ይዞብሽ ነው? ወይ በቃ አይደለ አንተ አሁን የመበሻሸቅ ወይም ደግሞ ፎሎወርና ቪው ለማግኘት የምትጠቀምበት ወይ ነው እንጂ የዮናስ ስህተት ስለነበር ከኔ ጋር ማውራት የምትችልበትን ልትነጋገር ይገባል። አሁን አንተ ቢያንስ አንተ የተማረ አዳምጠኝ፣ አንተ የተማረ ሀገር ወይም ደግሞ ተምሬያለሁ ብለህ የምታወራ ሰው ስለ እውነት ከሆነ የምታወራው እውነትን ነው መናገር ያለብን። እንደ ሚዲያ ደግሞ ያልተፈጨ ያልተወራ ወሬ አወራለሁ ብለህ የምታወራ ከሆነ ኢትስ ኦኬ። ግን ነገርኩ ባዘንኩበት ሰዓት ስላጽናናኝ አክብሬሃለሁ ግን አሁን ስታወራ አዘንኩበት። ዩቲዩብ ላይ ያለ መሰለሽ እንዴ? እኔ እኮ ቲክቶክ ላይ ነው ያለሁት። ምን ያደርግልኛል? አያ አይደለ በቃ ቪው ነው የምትፈልገው ማለት ነው። ቪው ከሆነ ይመች፣ ቀጥልበት። ሊያት ዋይት ናት ያልክ ቪዲዮ ስራ ኢትስ ኦኬ። ላረክልኝ ለተናገርክልኝ አመሰግናለሁ። ከዮናስ ግን ከማይሻሉ ሰዎች ጋር አይደለም ሆኖ ዮናስን ልንገር፣ ብሰድበውም ቢሰድበኝም ዮናስ ከማንም በላይ ነው። ይሄን ደግሜ እነግራለሁ። ቴንክ ዩ ባይ። ኦኬ አየ አይገርምም? ግን በቃ ይዞባታል፣ ጋይስ ይዞባታል፣ ዮናስ ይዞባታል። በደንብ አድርጋችሁ አዳምጡ። ይዞባታል በደንብ አድርጎ። ዮናስ ስለሷ የተናገረው ሁሉ እውነት ነው። ስለዚህ ምን ማድረግ አለባት? ከዮናስ ከቤታዮ ጋር መጣላት አለባት። ይዞባታል፣ ወላሂ ላዚም ይዞባታል። ሴት ልጅ ደግሞ ሲያዝ ምን ልሽ ምን ላርግሽ ጋይስ? ሴት ልጅ ይዞባታል። በቃ እቺ ልጅ ቱርክ እያለች ሴቶችን እየወሰደች ለሽርሙጥና ታሰራ ነበር ብሏል ዮናስ። ይዞባታል። ጌታ ምስክር ደርስ ነው ወይ? ሴት ልጅ በዚህ ደረጃ አዋረዷት። በዚህ ደረጃ ስታለቅሽ እኮ ነበረ ስታለቅሽ ነበር። አሁን ከቤታየው ገና ለገና ቤታየው ጋር ጣላለሁ ብለሽ ገና ለገና ደንግጠሽ ነው። እኔ ምንም ችግር የለም ማን ነው ስምሽ ሊያሸው ብላኝ ሄደች እኮ። ያንቺስ ይለያል። በስመ አብ ወወልድ ወመንፈስ ቅዱስ። ከምር ትለያለሽ። ግን ከምር አድንቄሻለሁ። ግን ብራቮ። ጉቺ መጣ the same thing እቺ መጣ the same thing። ደግሞ ትግራይ አይደለሁም ማለችኝ ዛሬ። ወይ አንተ ወይ አይኔ እና ምን ልትሆኝ ነው? ኦሮሞሽ ምን ዳልቻ ኦሮሞ አደረገሽ እንዴ? ግራ ገባኝ እኮ። አያችሁ አይደል? ዳልቻ ኦሮሞ አደረገሽ። ትግሬ ነሽ አንቺ። ከራስሽ አንደበት የወጣ ትግሬ ነሽ።
ይዞባታል። እሺ ምን ላድርግ ጋይስ? ይዞባታል። ጆከር ይዞ እነ ጆከር እነ ሴጋው በቃ ይይዛሉ በደንብ። ለዛ እኮ ነው አስደፍርሻለሁ፣ እስከነ ልጅ ዘርማንዘርሽ አስደፍርሻለሁ። እኔ ምንድነው እውነቴን ነው። ለልጅሽ ምን እያስተማርሽ እንደሆነ ታውቂያለሽ? አንድ ትምህርት ልስጥሽ፣ በሳይንሳዊ ጥናት የመጣ ነው። ሊያሸው አንቺ የምታደርጊው ነገር ሁሉ ወደ ልጅሽ ይተላለፋል። እውነቴን ነው የምልሽ። ይሄ እርግማን መስበር አለብሽ። ወደ ልጅሽ መተላለፍ የለበትም። እንደዚህ አቢዩዝ ያደረግሽ እንደዚህ በጣም በመጨረሻ እንደዚህ ያዋረደሽ ሰው ጋር ስትሄጂ አቢዩዝ ያደረግሽ ሰው ተመልሰሽ ስትገቢ ያ የሚያሳየው ሀቅ ለመናገር በቃ እንትን ነው። ያ የሚያሳየው በቃ የሆነ ነገር ይዞብሻል። የያዘብሽ ነገር ደግሞ ማሃት ነገር ነው። ይህን ደግሞ ያው አንደኛ ዮናስ ቬጋስ የጋራ ጓደኛችሁ ነው አይደለ? ሊያ የጋራ ጓደኛችሁ አለ ዮናስ ቬጋስ እንትን የሚያስመጣው ስራውን ታውቂዋለሽ አይደለ? ስለዚህ እንትን ውስጥ ገብተሻል። አልፈርድብሽም። እንደ አንድ ሴት ልጅ በጣም የሆነ የተወጠረ ውስጥ ገብተሻል። የተወጠረ ውስጥ ገብተሻል። ለዛ ነው ኦኬ። ባደወይ በራሳችሁ ኮንፊደንት ካላችሁ በቪዲዮ ግቡ። በፎቶ የምትገቡት ከፍታችሁ ሳመን አትችይም። ብትችይ ተቀምጠሽ ለምጠይቅሽ ጥያቄ ነገር ከኔ ጋር ልታወዳድሪው? እኔ እኮ ሚሊዮነር ነኝ። እኔ እኮ የተማርኩ ሰው ነኝ። እኔ እኮ እማላሽቃብጥ የማላስመስል ይኸው 7 ዓመት ማለት ነው። ጭራሽ ለተመልካች ነው ምን ያደርግልኛል? ተመልካች ሰው አየኝ አላየኝ ምን ምን አይነት ፍትሃዊ ሰው እንደምን ታውቂያለሽ? በመሃል ገብተን ያስቆምኩት እኔ ነኝ። እኔ ነኝ ያስቆምኩት። እንደዛ ደንግጠሽ ፈርተሽ አለባት ብለን ተሯሩጠን ገብተን ኃይለኛ ፖለቲካ ሰርተን አስማምተን